እኔ ለውሸት አታመጡም ብዬ ውሸት አገኘንበት ብሎ ያመጡብኝ ይሄንን ነው። ቀጥይ ትንሽ ራቅ አድርጊው። እሺ ይታያል። አዎ እሺ ጃንታ አሁን ሰዋርደው በጣም ውሸታም የዋሸሁበትን አንድ አምጡ ነው ያለው። እንግዲህ አንድ የዋሸሁበትን አንድ አንተ እንኳን በእስልምና ላይ ይቅርና በራስህ መጽሐፍ ትዋሻለህ። በራስህ ይህ ክፍል የወረደበትን ነቢዩ አብራርቶታል። ሳሂህ ቡኻሪ 45:57 ናወይት አቡ ሁረይራ እንደተረከው የሰማችሁት ነቢዩ አብራርቶታል አለ አለይሂ አፍደል ሰላቱ ወሰላም። የት ነው የሚገኘው አለ? አልቡኻሪ 45:57 ላይ ነው አለ። ልብ በሉ ነቢዩ አብራርተዋል ያለ ሰለላሁ ዐለይሂ ወሰለም። ይኸውና ሐዲሱ እዚህ ጋር የነቢዩ ዐለይሂ ሰላቱ ወሰላም ስም ተጠቅሷል። እዚህ ጋር ተጠቅሷል። እዚህ ጋር ስማቸው ተነስቷል። የት አለ ነቢዩ ተናገሩ የተባለ? የት አለ? ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ የሚለውን አያ ጠቅሰው ቃለ ብሎ ይቀጥላል። ቃለ የተባለው አቢ ሁረይራ ነው። አቢ ሁረይራ ነው ቃለ የተባለው። ከየት አምጥተህ ነው አንተ ነቢዩ ዐለይሂ ሰላቱ ወሰላም ናቸው ያሉ የምትለው? ሎክ በራስ ሎክ ቆይ ያዡ በደንብ አስተውሉ። ዋሽተሃል ብሎ ያለኝ ምንድን ነው? እሱ ሐዲሱ የሚለው ቁርአኑን ያብራራበት ነው። አንገታቸውን በሰንሰለት እዛችሁ ስለምታመጡ ነው ምርጡ ሙስሊሞች የተባላችሁት የሚባለው ለዛ ነው ስል ከዛ ይህንን ነቢዩ አብራርቶታል ብዬ ቁርአኑን በሐዲስ ፈሰርኩት። አቡ ሁሬራ ነው እንጂ ያለው ነቢዩ አላለም። ስለዚህ ዋሽተሃል አለኝ። ዘይባ አንድ ጥያቄ ልጠይቅሽ። አቡ ሁሬራ ሳባ ነው ታውቂያለሽ? የነቢዩ ተከታይ ነው። በነቢዩ ጊዜ ነበረ። ሐዲስ በብቸኛ ደረጃ በዋናነት ሐዲስን ያብራራው አቡ ሁሬራ ነው ታውቂያለሽ? በብዛት ያስተላለፈው በአንደኛ ደረጃ ሐዲስ ያስተላለፈ አቡ ሁሬራ ይባላል። ከዛ አይሻ ነች። አሁን እዚህ ጋር ጥቅሱን ነው የተሳሳትከው ወይስ እንትኑን ነው ሐዲሱን ነው? አልተሳሳትኩም። የተሳሳተ ያለው እሱ ምንድን ነው? አቡ ሁሬራ ነው የተናገረው እንጂ ነብዩ አይደለም ማለት። አቡ ሁሬራ ከራሱ ነው የሚናገረው ወይንስ ከነብዩ የሰማውን ነው? የነብዩ ሳባ ስለሆነ ከነብዩ የሰማውን ነው። ቴንኪው ሐዲስ ማለት የነብዩ ንግግሮች የነብዩ እንትኖች ናቸው። ስለዚህ አቡ ሁሬራ ደግሞ ብዛት ሐዲስን ያስተላለፈ አቡ ሁሬራ ነው። እንዴት ነብዩ ትላለህ አለ። ሐዲሱን አንዴ ክፈችልኝ፣ እዛው ላይ እንትን ላይ ክፈችልኝ ላሳያቸው። እዛው ላይ ይሄንን በብዙ የራሳችሁ እንትኖችንም ማሳየት እችላለሁ። ሐዲሱን አንዴ ክፈተው። ሲጀመር ይሄንን ድንገት ረንደምሊ ነው ያወራሁት፣ እንዳስቤበትም አለም ዋሸህ ለማለት ያመጣው ግን በጣም የወረደ እንትን ነው። እኔ ሐዲሱን አንዴ ክፈችው ሊቪት ሐዲሱን አንዴ እሺ ሳሂህ አልቡኻሪ 45:57 ምን ያህል ናሬትድ አቡ ሁሬራ ዘ ቨርስ you true Muslims are the best of people ever raised up for mankind. That means the best of people for the people as you bring them with a chain on their neck till they embrace Islam. ስለዚህ ቨርሱ እናንተ ሙስሊሞች ምርጦቹ ህዝቦች ናችሁ የተባለበት የወረደው ምክንያት አለ ሰዎችን አንገታቸው ላይ ሰንሰለት አድርጋችሁ ወደ እስልምና ስለምታመጧቸው ነው ብሎ ይላል ማለት ነው። ይሄን ያለው ማን ነው? የተረከው ማን ነው? አቡ ሁሬራ ነው። አቡ ሁሬራ ማን ነው? የነብዩ ሳባ ነው። ስለዚህ ምን ብለሃል? አቡ ሁሬራ ብዬ ነው ያነበብኩት፣ ነብዩ አብራራውን ብዬ አልኩኝ ማለት ነው። ስለዚህ ነብዩ ሚል ስም ጠርተሃል። ነብዩ ሚል አለ። You true believer in Islamic monotheism and real follower of Prophet Muhammad and his sunnah are the best of people ever raised up for mankind. Prophetic commentary on the Quran, tafsir of the Prophet. ቴንክ ዩ። የማን ተፍሲር ይላል? የማን ይላል? ተፍሲር ኦፍ ዘ ፕሮፌት፣ የነብዩ ተፍሲር። እኔም ዋሸ ይለኛል ማለት ነው። የታል ሚለው ነብዩ ሚለው ይላል። የነብዩ ተፍሲር ነብዩ ነው ያብራራው። ኢቨን ነብዩ ባይኖር ራሱ አቡ ሁሬራ የሚያስተላልፈው
ከነቢዩ የሰማውን ነው። እንደዛማ ከሆነ ሐዲሱን እንዳለ ተጠሉታላችሁ፣ ሳቦቻችሁን እንዳለ ተጠላላችሁ። ዋሸ ብለው እንዴት እንደሚሰድበኝ ቀጥ ያውን መልሽ ወደ ቪዲዮ አንድ ውሸት አምጡብኝ ብያቸው ማለት ነው። ያመጣው ይሄንን ነው። አታመጡብኝ። ምን ላይ በፍጹም ውሸት አላመጣም። ታቁኛላችሁ እንደማላችሁ አስጀምረ አቅሜ ዋን የደረሰች ምክንያቱም አንዲት ድንግል ሴት ብሎ ድንግል የሆነች ሴት ብሎ የጠቀሳት ሕፃን ሳይሆን ያላት አንዲት ድንግል ሴት ብሎ ነው ያበሰራት። ከዛ ወደ ናጋሚ ነችል ይህንን ደግሞ አንተማ አለ አይደለም እስልምናው ላይ የራስ ሃይማኖት ላይ ተዋሻለህ። ድንግል ማርያምን ድንግል ሴት ብልሃታል። እንደዛ ሚል የለም የሚል ነው። ቀጥይ እንደ 6 ዓመት ልጅ አሸንጉሊት ዛር ለሚሄደችው አንዲት ድንግል ሴት ወደሆነች ማርያም ወደምትባል መልአኩም ተላከ ስለሚል ከ16 ዓመት አካባቢ በላይ እንጂ በታች አይደለችም። 16 ዓመት ሳይሆን ዛሬ ኤሬስ እንደሰማችሁት እንግዲህ ማርያም በመልአኩ ስትበሰር ድንግል ሴት ነው የተባለችዋል። ድንግል ሴት ማርያም ተብላ የተጠራችበትን ቦታ አንተም ሞንክ ይህንን ቪዲዮ የምታየው ክርስቲያኖች አውጡና ሳዩ። ማርያም ድንግል ሴት የተባለችበትን ማለት ነው። እኔ ይቅርታ ጠይቃለሁ። ማርያም ድንግል ሴት ተብላ የተጠራችበትን ቦታ ከአዲስ ኪዳን ላይ አወጣችሁ ካሳያችሁ ይቅርታ ጠይቃለሁ። አንተ ማለት ይሄን አያል በራስህ መጽሐፍ እንኳን ትዋሻለህ። በራስህ ሃይማኖት ትዋሻለህ። የራስህን ሃይማኖት ያላከበርክ ኢስላምን ታከብርልናለህ ብለን አንጠብቅም። ከአንተ የራስህን ሃይማኖት አላከበርክም። የራስህ መጽሐፍ አላከበርከው ትዋሻለህ። በራስህ መጽሐፍ ላይ እንኳን ያልተጻፈ ተጽፏል ብለህ ትናገራለህ። ማርያም ድንግል ሴት ተብላለች። መልአኩ ገብርኤል ሲያበስራት ድንግል ሴት ብሏታል። በቃ ኢስላምን ማጠልሸትና ማጣጣል ስለሆነ የምትፈልጉት የራሳችሁን እንኳን መጽሐፍ ተዋሻላችሁ፣ ትክዳላችሁ፣ ያልተጻፈ ታነባላችሁ። ክፈችልኝ። አሁን ሉቃስ ወንጌል ምዕራፍ 1 ቁጥር 26 ይላል አይልም? መጽሐፋችን ተዋሻላችሁ ብሏል። የራሱ አሳይቻችኋለሁ። ነብዩ እንደሚል ተፍሲሩ የነብዩ እንደሆነ አሳይቻችኋለሁ። ወደኛ እንመለስ። ድንግል ሴት አይልም ብለውኛል። በ6ኛውም ወር መልአኩ ገብርኤል ማን የተላከው ብያለሁ? ገብርኤል ወደ ማን ብያለሁ? ድንግል ሴት እሷም ማርያም ብያለሁ። ላሳያችሁ እዚሁ በ6ኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ከተባለ ሴት ነች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ከድጃ አይደለም የሚለው ማርያም ነበር። ድንግል ሴት ሚል አሳየኝ አለ። ማርያም ነበር። የድንግሊቱ ስም ማን ነው? ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ ይሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ፔሬድ። ድንግል ሚል የለም፣ ሴት ሚል የለም። ሴት አላላትም። ምንድን ነው የዋሸሁት? መጽሐፌ ወገን፣ ኧረ ተው እንጂ ተው። ይህ ህዝብ አያነብም ብላችሁማ ትጫወቱበት። እኔን ለማጥላላት ብላችሁ ተው እንጂ፣ ኧረ ተው። አይነፋም፣ አያበላም። መቼም እንደማላችሁ ታውቃላችሁ። እኔስ ዘቢባ ምንድን ነው ጥያቄሽ? ተመልሶልሻል ብዬ አስባለሁ። በቃ ተመልሶልኛል። ባይዘዌ ግን ሰብስክራይብ የሚለው ቃል ከእንግሊዝኛ ቃል የመጣ ሲሆን ትርጉሙም ተመችቶኛል፣ ተስማምቶኛል፣ አመሰግናለሁ ማለት እንደሆነ ታውቃላችሁ። እኛ ያልተጻፈ ኢየሱስ ምን አገባው የሚል መረጃ አንጣ ብንለው ኡስታዝ እንጥ ቢገባ ስምጥ አንዲት ሊያመጣ አይችልም። ይሄ ግብዳ ሀባብ ራስ ኬትም ሊያመጣው አይችልም። ኢየሱስ ምን አገባው የሚል ቃል ኑ ቻሌንጅ አድርጉኝ። አንዲት ያለ መረጃ ላወራዋት አንዲት አታመጡ። የምታነሷቸውን እንሄድባቸዋለን። አንድ መፍትሄ ያላችሁ እንደዚህ ልጅ
በቃ እየተሰደብን ያለ ነው። ክርስቲያኖች አይደሉም የሰደቡን፣ ሐዲሳችን ነው የሰደበው በሉና ቀዳችሁ ጣሉት። የራሳችሁ ኡስታዝ ነው ይሄ ንጽጽር የሚሰራ ክርስቲያን። ቀጥል። ሚዩት ነው ክርስቲያን ዝም ብለው እንዲሳሉት የሳሉት ሰዎች የሆነ ነገር ቢያዩ አይደል የሳሉት። ዝም ብለው ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ነው ብለው ከ9 ሴት ጋር ከ11 ሴት ጋር ከህፃን ልጅ ጋር ሴክሹዋሊቲን በሚገልጽ መልኩ እየሳሉ የሚወስዱ ዝም ብለው ነው። እዚህ ሰሂህ አልቡኻሪ ይባላል ይህ መጽሐፍ። በጣም ብዙ ሀዲሶች አሉት። አብዛኛዎቹን ሀዲስ ከነብዩ ከስራ ተሰማቸው መሰል ይደርፋ ይላል ከሰሃቦች ነው የመጣው። ኦኬ እሺ ሜቢ ካልተሰማ የስልካችሁን ድምጽ ጨመር አድርጋችሁ ለማዳመጥ ሞክሩ። ዝም ብለው እንዲሳሉት የሳሉት ሰዎች የሆነ ነገር ሚዩት ነው የሚሉት ከሰው ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ነው። ምን አሉኝ መምህር? አይሰማም አሁንም አሁን ሚዩት ነው እያሉ ነበር። ከስር እስቲ ቼክ አድርጉና ይሰማል ነው። ቀጥል። ይሰማል። ቀድም ነው ሚዩት የነበርክ ሰዓት ነው። ኦኬ እሺ ሜቢ ድምጽ ከሌለው የስልካችሁን ቮሊዩም ትንሽ ጨምሩና ለማዳመጥ ሞክሩ። ዝም ብለው እንዲሳሉት የሳሉት ሰዎች የሆነ ነገር ቢያዩ አይደል የሳሉት። ዝም ብለው ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ነው ብለው ከ9 ሴት ጋር ከ11 ሴት ጋር ከህፃን ልጅ ጋር ሴክሹዋሊቲን በሚገልጽ መልኩ እየሳሉ የሚወስዱ ዝም ብለው ነው። እዚህ ሰሂህ አልቡኻሪ ይባላል ይህ መጽሐፍ። በጣም ብዙ ሀዲሶች አሉት። አብዛኛዎቹን ሀዲስ ከነቢያችን ሰለላሁ ዐለይሂ ወሰለም የተዘገቡ ናቸው ይላል። ከሰሃቦች ነው የመጡት ይላል። ነገር ግን እዚህ መጽሐፍ ውስጥ ነቢያችን ሰለላሁ ዐለይሂ ወሰለም ክብር የሚያንቋሽሹ ከቁርአን ጋር የሚጋጩ ለአእምሮ ለመቀበል የሚያዳግቱ አስነዋሪና ቆሻሻ የሆኑ ሀዲሶች ውስጡ አለ። ግን ሰሂህ አልቡኻሪ ሰሂህ ብሎ ተጽፎ እንትን ብሏል። አንድ ያዘው። ኦራይት ምን አለ እዚህ ሀዲስ ውስጥ እጅግ ላይምሮ የሚሰቀጥጡ ቆሻሻ ሀዲሶችን እዘዋል አለ። እንግዲህ ይሄ ወንድማቸው ሙስሊም ነው። ክርስቲያኖች ወደው አይደለም ነቢያችንን እንዲያደረገ የሚሉት መጽሐፋችን ውስጥ አለ። ላይምሮ የሚሰቀጥጡ ቆሻሻ ተግባራቶች አሉ አለ። እኔ ላይ ይገደል ብለው አሁን ሰሞኑን የጮሁት በምን ምክንያት ነው? ሙሐመድን ታፍሩበታላችሁ ለሰዎች አርያ ምሳሌ ማይሆን አስተምሮቶች አሉት ብዬ ስለተናገርኩ ነው አይደለ? ይሄው ኡስታዛችሁ እኮ አስቀድሞ ብሎታል። ከዓመት በፊት የዛሬ ዓመት ምናምን አካባቢ ይመስለኛል ብሎታል። እኔ ይህንን ተተናገርኩ የዛሬ 3 ወር አካባቢ ይመስለኛል፣ 2 ወር እንደዚህ አካባቢ። ይሄ ወንድማችሁ ከዓመት በፊት ዘግናኝ ሰቅጣጭ ላይምሮ የሚታክቱ የሚቀፉ አስተምሮቶች ሀዲሳችን ላይ አለ። እሱን እያነበቡ ነው። ሰው ቀደን እንጣለው ያለው የራሳችሁ ኡስታዝ ነው። አንድ የጨርስና ከዛ እኔን ተሳደበ ያሉበትን እንሄድበታለን። ቁጥሩን ነግራችኋለሁ። እነ ነቢዩ ሰለላሁ ዐለይሂ ወሰለም ካነ የጡፉ ዐላ ኒሳኢሂ ፊ ለይላ ዋሒዳ ይላል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በአንድ ሌሊት ውስጥ በሴቶቹ ላይ ይዞሩ ነበር ማለት ለግንኙነት ማለት ነው። ወለሁ የውመኢዚን ቲስዑ ኒስዋ በዛን ጊዜ 9 ሚስቶች ነበሩት ይላል። እና ይህንን ሀዲስ የዘገበው ያስተላለፈው አነስ ቢን ማሊክ ነው ይላል። ቡኻሪ ዘግቦታል። ሰሂህ ነው ሀዲሱ 5215 ቁጥር ላይ ታገኙታላችሁ። እና በሌላ ዘገባ 11 ናቸው። በ11ዱም ይገናኛቸው ነበረ በአንድ ሰዓት ውስጥ እና የ33 ሰው ጉልበት በግንኙነት ላይ ተሰጥቷቸዋል ይላል። በሌላ ዘገባም እዚሁ ሰሂህ አልቡኻሪ ላይ አነስ ቢን ማሊክ እንደዘገበው ምን ይላል? ፊ ገስለት ዋሂዳ ማለት በአንድ ሻወር 9 ሴቶች 11 ሴቶች በአንድ የጀናባ ማስወገጃ ሻወር ይገናኙ ነበር ይላል። ይህን ሀዲስ መዘገብ ለምን አስፈለገ? ማለት ይህንን ሀዲስ መዘገብ ለምን አስፈለገ? ሁለተኛ ጥያቄ፣ ይህንን ሀዲስ የዘገበው አነስ ቢን ማሊክ ምን ይሰራ ነበረ? በዛ ሰዓት ምን ይሰራ ነበረ? እሳቸው 9 ሚስታቸውን ሲገናኙ
ክርስቲያን ቴሌግራም ልኬልሃለሁ። ይሄን ልጅ እንደው ሙስሊሞች ሲሰድቡት ደግሞ ሌላ ሙስሊም ደግሞ ይሄን ሙስሊሙ ሲሰድቡት ማለት ነው ምን አጠፋ እሱ ልክ ነው ብሎ የሰራበት ደግሞ አለ። ልኬልሃለሁ ቴሌግራም። ኦኬ ሰላሙ አለይኩም ወረህመቱላሂ ወበረካቱ። ዛሬ ስለ ወንድሜ ስለ ሙዓዝ ሰላም አለይኩም ሙዓዝ አንዳንድ ነገር ለመናገር ፈልጌ ነው። ልጁ እኮ ሐዲስ ሁሉንም አልቀበልም አላለም አይደለ? ዘመትለበት እኮ እንደዚህ ነው፣ ካፊር ነው፣ ሺያ ነው፣ ምንድን ነው፣ ቅብርጥሴ ነው። ምን አረጋ? በአላህ ላይ ቀጠፈ እንደ ውሸት አልቀጠፈም። ቁርአን ላይ ያለውን ካደ እንደ አልካደም። ደግሞ እኮ እሱ ብቻ አይደለም እኮ ሐዲስ የማይቀበለው አንዳንድ ሐዲሶች የማይቀበለው እሱ ብቻ አይደለም። እያንዳንዳችን እኮ ደብቀነው ነው እንጂ ማንቀበለው ሐዲስ አለ። ሐቅን እናነጋገር ከተባለ ምን አለ? እያንዳንዳችን የማንቀበለው ሐዲስ አለ። በሚስጥር ነው። እኛ ስናወጣው ይጮህብናል፣ ግን አይቀበሉትም። አይምሯችን አይቀበለውም አለ ያኛው ኡስታዝ። ከዛ እዚህ ኡስታዝ ላይ ሲጮህበት ጊዜ ይሄንኛው መጣና ትክክል እኮ ነው ያለው። ሁሉንም አይደለም አልቀበልም ያለው፣ አንዳንዱ ማንቀበለው በቃ አለ። ደብቀን ነው ሁላችንም። ዋይድ እኛ ያንን የተደበቀውን አወጣን። በቃ ይሄ ነው የተፈጸመው። አንደኛ አሁን አላህ ከአርሽ በላይ ነው ሲባል የማይቀበሉ ወንድም እህቶቼ የማይቀበሉት ሐዲስ አለ። አላህ ማታ ላይ የመጨረሻው ሌሊት ላይ ወደ አንደኛው ሰማይ ይወርዳል የምትለውን ሐዲስ አትቀበሉም እናንተ አይደለ? አላህ ከአርሽ በላይ ነው ሲባል አይ አይደለም የምትሉ ሰዎችን ነው ብለው ይችን ሐዲስ አትቀበሉም። ሌሊት ላይ አላህ ወደ አንደኛው ሰማይ ይወርዳል የምትለውን ሐዲስ አበደን አትቀበሉም። እና ይሄ ልጅ ላይ እንዴት ትዘምታላችሁ? እናንተ ማትቀበሉት እኮ ሐዲስ አለ። እኔ ደግሞ ማልቀበለው ሐዲስ አለ። ስራ ላይ የውቁ ስለሆነ ነው ቃ የተጫረ ነው። እና እኔ ራሴ ማልቀበለው ሐዲስ አለ። የትኛው ሐዲስ ነው? ድጋሚ አላህ ቢፈጥረኝ ማልቀበለው ሐዲስ አለ። ሰማችሁ? ድጋሚ አላህ ቢፈጥረኝ ድጋሚ አላህ ቢፈጥረኝ የማልቀበለው ሐዲስ አለ። ይሄ ክርስቲያን አይደለም ይሄ ልጅ። እስኪ እዚህ ላይ የግድያ አዋጅ አውጁ። ወንድ የሆነ ሙስሊም እዚህ ልጅ ላይ የግድያ አዋጅ አውጅ። ድጋሚ ብትፈጥሩኝ የማልቀበለው ሐዲስ አለ። ሙሐመድ ያደረገው ሙሐመድ የተናገረው አለ። ይሄ ልጅ ማነው? ወንድ የሆነ ጀግና ሙስሊም ይህንን የራሱን ወንድም ሄዶ የሚያስይዝ ሄዶ የሚያስፈራራ ሄዶ የሞት አዋጅ የሚያውጅበት ማን ነው? የማልቀበለው ሐዲስ አንድ አለች። እስካሁን የትኛዋ ነች ሐዲስ? ያቺ ሐዲስ አደምን አላህ በአምሳያው ፈጠረ የምትለው ሐዲስ ላኢላሃ ኢለላህ ለይሰ ከሚስሊሂ ሸይ ፈላ ተድሪቡ ሊላሂ ልአምሳል ወለም የኩን ለሁ ኩፉወን አሐድ። ይህን ሁሉ ሶስት አያ የሚጥስ ሐዲስ አለ። ያን ሐዲስ እኔ ራሴ አልቀበለው። ሙዓዝ ወላሂ ለአላህ ብለህ ይቅርታ አድርግልኝ። በውስጥ መስመሮች ልጆች ይሄ ልጅ ላይ ቪዲዮ እንስራ ሲሉኝ ስሩበት እላቸው ነበር። እኔም እሰራበታለሁ እላቸው ነበር። በጣም ባልሆነ መንገድ ነበረ ማይክ። ወላኪን ማታ ላይቭ ላይ ስትገባ ብዙ ነገር ሳንቲና ስትነግረኝ ተረዳው። ጀዛከላ ኸይር። በሌላ ቪዲዮ እንገናኝ። ሰው የሚያነባ አይመስላችሁም ነበር አይደል? ያ ሰው የሚያነባ አይመስላችሁም? እነዚህ ሁላ ሐዲሳቶች ወጡ። እንዲያውም ይሄንን ራሳቸው የማይቀበሉት ነው። ክርስቲያኖችን በተመለከተ ሐዲሳትና ቁርአን ላይ ያለውን ነገር ደግሞ ብናወጣ ምን ያህል ነገሮች እንደሚፈጠሩ እናውቃለን። እነዛ ነገሮች ወጡ። እነዛ ነገሮች ተነገሩ። እስኪ ወንድ ናችሁ እነዚህ ወንድሞቻችሁ ላይ ሂዱና የሞት አዋጅ አውጁባቸው። ምንድነው በአጭሩ ቁርአን ላይ ነፍስ ሁሉ የምትሻውን ነገር ታገኛለች ብሎ ቁርአን ይናገራል። ነፍስ ሁሉ የምትሻውን ነገር ታገኛለች። አልገደበውም። ይሄን አታገኙም ይሄን ታገኛላችሁ እንኳን አይደለም ያለው። ብዙ ነገሮችን ስለ ሴቶች ከጠቀሰ በኋላ፣ ስለ ምግብ ከጠቀሰ በኋላ፣ ስለ ፍራፍሬ ስለ እሸት ከጠቀሰ በኋላ፣ ስለሚበላው የሚጠጣው፣ ስለ ሴቶቹ ስለ ሁሉንም ነገር ሙሐመድ ከጠቀሰ በኋላ ከዛ በኋላ ነፍስ ሁሉ የምትሻውን ነገር ታገኛለች። ይሄንን እሱን ከፍቻ ታያችኋለሁ የቁርአን አንቀጽ ማለት ነው። ስለዚህ ምንድነው ይሄንን ትምህርት አንድ ሰው ኡስታዞቻቸውን እኮ ይጠይቃሉ። ሲጋራ እወዳለሁ ሲጋራ ማጨስ ብፈልግስ ገነት ብለው እኮ የሚጠይቁ አሉ። ሼኮቻቸውና ኡስታዞቻቸው እንደዚህ እወዳለሁ እንደዚህ ያገኛለሁ መኪና እጠይቃለሁ ብሎ ለምሳሌ አለ። ይህን ቪዲዮ እናዳምጠው። ለምሳሌ የመኪና አይነት ሊሆን ይችላል። እዚህ ፌራሪ ያለ ቡጋቲ ያለ አይደለ እንዴ? እነዚህን መንዳት ያልቻልከው አብሽር ትነዳዋለህ እዛ። ወላሂ
ለሰዎች ቁም ናቸው። እዛም ነው ነቢ ዓለይሂ ሰላቱ ወሰላም በሰሒህ ሐዲሳቸው እንዳሉት ሱቁ ሊያል ጉምዓ ሚቢያል ጁምዓ ቀን ሁሌ ገበያ አለ። አላህ ይዛ ሰው ይበል። አብሽሩ እዚህ ሾፒንግ ሄዳችሁ ገንዘብ አጥሯችሁ መግዛት የማትችሉትን ነገር ሁላ አብሽሩ ጀነት ላይ ትንበሸበሻላችሁ። ወላሂ لزم ነው يقول ربي جل وعلا ولكم فيها ما تشتهي أنفسكم ولكم فيها ما تدعون نزلا من غفور رحيم إلى الله جل وعلا. الله يساسي بلنو ولكم فيها ما تشتهي أنفسكم لن أنت بجنة نفسياتو ياشاتو نقر الله ياشاو نقر نعم الدنيا لك سبحانه وتعالى عندما تمنيت يقطعوا نقر كله زعلاش ولكم فيها ما تشتهي أنفسكم የመብል አይነት ሊሆን ይችላል፣ የመጠጥ አይነት ሊሆን ይችላል፣ የመላብስት አይነት ሊሆን ይችላል፣ የመኪና አይነት ሊሆን ይችላል። ዚፕ ፌራሪ ያለ ቡጋቲ ያለ አይደለ እንዴ? እነዚህን መንዳት ያልቻልኩ አብሽር ትነዳዋለህ እዛ ወላሂ። ወለኩም ፊሃ ማ ተሽተሂ አንፉሱኩም ያ በቃ ባጭሩ ይሄ ነው። እንግዲህ እዚህ እንደፈለገው ኢላን መስክ መኪና ያደሱ ምንም ካምፓኒውን ሊገዛ ይችላል። በገነት ውስጥ እዚህ ማታገኙትን ነው እዛ ታገኛላችሁ ተባለው። ለዚህ ነው የወርቅ ኩባያ ሲመጣ የወርቅ ኩባያ እዚህ እነሱ እየተጠቀሙበት ነው፣ እናንተ በዛ ትጠጣላችሁ። በወርቅ ሰፊ ነው እናንተ የምትጠጡበት አለ። ሰፊ ይሆናል፣ ትልቅዬ ነው። 43:71 ላይ ሱራ 43:7 ትልቅዬ ብርጭቆ ትጠጡበታላችሁ በወርቅ የብር እቃዎች እንትን ትላላችሁ። እዚህ ደግሞ ብራስሌት ደግሞ 70 ምናምን እጃችሁ ላይ እንትን ታስራላችሁ። ቡሃሪ 75:19 ና ቼክ አድርገዋል። እሺ ገበሬስ መሆን ከፈለገ እዛ ሄዶ መሬትስ ይሰጠዋል? እርሻ ምናምን ይኖራል። እርሻ ሄዶ የሚጠይቃለ ልረስ ብሎ ማለት እዚህ ገበሬ ከሆነ ለምሳሌ እርሻ አስከተመኛ ሄጄ አርሼ በቃ እንትን ልበል ገበሬ መሆንስ እሱም ደግሞ ይፈቀድለትና እንደገና ደግሞ እዛም ይዘራል ማለት ነው። እዛ ላይ የሚለው አለ ምንም ገና እዛ ሄዶ ገበሬ ይሆናል ማለት ነው። ክርስቲያን አለ ቡሃሪ 75:19 75 ኦኬ እሺ ይታያል። ቡሃሪ 75:19 አንድ ሰው የፈለገውን ነገር መሆን የሚችል ከሆነ ገበሬ መሆን ቢፈልግስ የሚለውን ደግሞ እንሂድ ማለት ይሄ ነፍስ ሁሉ የፈለገውን ነገር ያገኛል የሚለውን በምንድን ኢንተርፕሬት እንዳደረጉት ማለት ነው። ቡሃሪ 75:19 ላይ አቡ ሁረይራ እንደተረከው ይላል ዋንስ ዘ ፕሮፌት ዋዝ ፕሪቺንግ ዋይል ቤዱን ዋዝ ሲቲንግ ዜር አንድ ቀን ነብዩ እንትን ምንድነው እየሰበኩ ያለ አንድ የአረብ ዘላን መጣና ተቀመጠ አለ። ዘ ፕሮፌት ሴድ A man from among the people of paradise will request Allah to allow him to cultivate the land. Allah will say to him ምን ይላል? አንድ ሰው መጣና አላህን እንደዚህ ብሎ ጠየቀው። አላህ ሆይ በጀነት የእርሻ ቦታ እንድትሰጠኛለህ ሆይ ብሎ ለመነ ይላል። and will say haven't you got whatever you desire? አላህ ምን ብሎ ይመልስለታል? የፈለግከውን ነገር አላገኘህምን ብሎ ይጠይቀዋል። he will reply yes but I like to cultivate the land. ያ ሰው ምን ብሎ ይመልሳል? አግኝቻለሁ ነገር ግን እርሻ ማረስ እፈልጋለሁ። and Allah will permit him ከዛ በኋላ አላህ እንዲያርስ ይፈቅድለታል እርሻ ማለት ነው። he will sow the seeds and within seconds the plant will grow ከዛ በኋላ ዘር ይዘራበትና በሰከንድ ውስጥ ፍራፍሬ ያወጣል። and ripen and the yield will be harvested and piled in the heap like mountain ከዛ በኋላ ፍሬውን ከሰበሰበ በኋላ ተራራ በሚያክል ጎተራ ይሞላዋል። በጀነት ነው ሁላ የሚካሄደው ማለት ነው። on that Allah will say to him take here you are O son of Adam for nothing satisfy you ይህንን አንተ ውሰድ የአዳም ልጅ ሆይ እናንተ ምንም አያረካችሁምና ብሎ ይመልስለታል ማለት ነው። ስለዚህ በገነት እርሻ እርሼ ከዛ በኋላ ፍሬ አፍርቶ ወቅቼ እሱን ከዛ በጎተራ እሞላለሁ ብለህ ብትመኝስ አላህ ይፈቅድልሃል? መፍቀዱ ያለም ይጋር ነው። አትረካም ይለዋል፣ መቼም አትረካም ይለዋል። which means በገነት ስቲል አለመርካት አለ። አሁንም እኛ ምንድነው የምናምነው? ምድር ላይ ይህንን ጨርሰን እንትን ስንል መመኘት ከዛ በኋላ አይኖርም። እርካታ ዘላለማዊ ደስታ ብቻ ነው የምንሆነው፣ በመብል በመጠጥ አይደለም። ሮሜ ምዕራፍ 14 ቁጥር 17 አንድ ይክፈተው። ደስታችን ዘላለማዊ ይሆናል በቃ እንጂ ምግብ ስንበላ ምንደሰት፣ ስናርስ እና ዘር ስናመጣ ምንደሰት፣ ፍሬውን ስናይ ደግሞ እንደገና ሌላ የሚያምረን እንደዛ አይደለንም። የእግዚአብሔር ደስታን ይሰጠናል። ዘላለማዊ የሆነ ደስታ፣ ምንም ሀዘን አናውቅም። በመብል በመጠጥ ወሲብ በማድረግ አይደለም ደስታችን። እንደዚህ ይላል ሮሜ ምዕራፍ 14 ቁጥር 17 ቀጥል። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችም። እግዚአብሔር ሰላም የእግዚአብሔር መንግስት ምንድን ነች? ጽድቅ ነች፣ ሰላም ነች። ሰላም የሆነ ብልት እንደዚህ ተገትሮ ከዛ እንደ ልብ ወሲብ በማድረግ በሱ ትደሰታል ነው።
ሰላም የሆነ መንግስት ይሰጠናል። ጽድቅ ነው፣ ደስታ ነው። ዕብራውያን ምዕራፍ 12 ቁጥር 22 ያ ደስታ ዘላለማዊ የሚያደርገን ነው። የሆነ ምግብ እየበላን በመብላት አይደለም የምንደሰተው። ምግብ ከበላህ በኋላ መልሶ ምግቡ ሲያልቅ ትከፋለህ። ለዛ ነው በቀራ ላይ 5ኛው ሱራ ላይ አያት ላይ ቅድም የበላነው ምግብ ነው ይሄማ ብለው ሲያማርሩ ታገኛቸዋላችሁ። በምግብ ከሆነ ደስታ ተመልሶ ምግቡ ሲያልቅ ወይንም እየበላው ይሰለቻል። ምን ይላቸዋል? ቅድም የበላችሁት እኮ አይደለም፣ ከለሩ ነው የተመሳሰለው። ቅድም የበላችሁ ከለሩ ሌላ አይነት ነበር ይላቸዋል። ምን ይላል? ነገር ግን አለ ወደ ጽዮን ተራራውና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊውትም ሰማያዊቱም ኢየሩሳሌም በደስታ ወደ ተሰበሰቡት ወደ አላፍት መላእክት ይላል። መላእክት በደስታ የተሰበሰቡ ናቸው። እኛ ወደዛ ህብረት ነው የምናደርገው። መከፋት ማዘን የለም። ወደ በደስታ ወደ ተሰበሰቡት ወደዛ ህብረት ነው የምንገባው። ራእይ ምዕራፍ 7 ቁጥር 16-17 በደስታ የተሰበሰቡ ከዛ እንሄዳለን። ሰላም ነው፣ ጸጥታ ነው ይላል። ሰላም ወደ ሆነው ይላል። ያ ሰላማችን በምግብ አይደለም፣ በመጠጥ አይደለም፣ በመዳራትም በወሲብም አይደለም። ከእንግዲህ ወዲህ አለ አይራቡም። መራብ ካሌለ ምን ያደርግልሃል ምግብ? አይራቡም ማለት ከእንግዲህ ወዲህ አይጠሙም። መጠማት ከሌለ ጠጅ መጠጣት ምን ይሰራልሃል? አንጠማም። አይራቡም፣ አይጠሙም። ፀሐይም ትኩሳት ሁሉ ከቶ አይወርድባቸውም። ህመም የለም፣ ትኩሳት የለውም። በዙፋኑ መካከል ያለው በጉ እረኛቸው ይሆናል። ወደ ህይወት ውሃ ምንጭ ይመራቸዋልና እግዚአብሔር እንባዎቻቸው ሁሉ ከዓይናቸው ያብሳል። ምን? እሱ የዘላለማዊ ህይወት ምንጭ ነው። የህይወታችን ምንጭ እሱ ነው። እሱ ምን ያደርጋል? እንባችንን በምድር ያፈሰስነውን ያብስልናል። ዘላለማዊ ደስታን ይሰጠናል። ሉቃስ ወንጌል ምዕራፍ 20 ቁጥር 34 እሱ ዘላለማዊ ደስታውን በምግብ በመጠጥ እንዳልሆነ ተመለከትን። በወሲብ ነው ብለን ስንል ጌታችን ኢየሱስ ክርስቶስ ምን አለን? ኢየሱስም መለሰ። አስቀድሞ የጠየቁት ፈሪሳውያንና እንትኖች ነበሩ ስለ ማግባት መጋባት በገነት ውስጥ። ኢየሱስ መልሶ እንዲህ አላቸው፣ የዚህ ዓለም ልጆች ያገባሉ፣ ይጋባሉ፣ ያን ዓለምና ከሙታን ትንሣኤ ሊያገኙ የሚገባቸው እነዚህ ግን አያገቡም፣ አይጋቡም፣ እንደ መላእክት ናቸው፣ ሊሞቱም ወደፊት አይቻላቸውም። የትንሣኤ ልጆች ስለሆኑ እግዚአብሔር ልጆች ናቸው። የማን ልጆች ስለሆኑ? የትንሣኤ ልጆች። የማን ልጆች ይሆናሉ? የእግዚአብሔር ልጆች። የእግዚአብሔር ልጆች ከሆኑ ደግሞ አያገቡም፣ አይጋቡም። የማን ልጅ ስለሆኑ? የትንሣኤ ልጆች ስለሆኑ። የትንሣኤ ልጅ ደግሞ ማን ናቸው? የእግዚአብሔር ልጅ። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ክፈተው። ትንሣኤው ደግሞ ማን ነው? ራሱ ክርስቶስ ነው። የትንሣኤ ልጆች ናችሁ አለ። የክርስቶስ ትሆናላችሁ። እሱ ደግሞ ማን ነው? እግዚአብሔር ነው። ኢየሱስም አለ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል፣ ሕያው የሆነ የሚያምንብኝም ሁሉ ለዘላለም አይሞትም። ይህንን ታምኛለሽ ይላል። እርሷም አዎ ጌታ ሆይ እንተ ወደ ዓለም የሚመጣው ሕያው ክርስቶስ ነህ። ሕያው እግዚአብሔር ልጅ የሚመጣው ክርስቶስ የእግዚአብሔር ልጅ እንደውም እኔ አምናለሁ አለች። ስለዚህ ምን አለ ሉቃስ ወንጌል ላይ? የማን ልጅ ይሆናሉ አለ? ትንሣኤ ልጅ ይሆናሉ አለ። የትንሣኤ ልጅ ከሆኑ ደግሞ የማን ልጅ ይሆናሉ አለ? እግዚአብሔር ልጅ ይሆናሉ አለ። በዚህም ምክንያት ምን አይሉም አለ? አይሞቱም አለ። በዚህም ምክንያት ምን ይሆናሉም አለ? መጋባት ማግባት የሚባለው ነገር የላቸውም አለ። ዘላለማዊ ደስታን ይሰጠናል። ይህንን ነው የምናፍቀው እንጂ የሆነ እዛ ጋር ብርቱካን፣ አሁን ሙዝ፣ ከዛ ሎሚ፣ ከዛ ዌተርሜለን፣ አቮካዶ እነኚህም በመብላት አይደለም ደስታ የሚመጣው። እነኚህ ኢተርናል የሆነ ደስታ አይሰጡም። እነኚህ በምድር ላይ ስናያቸው ስንበላቸው ይኖር ነው። ጠጅ በመጠጣት ሱራ 76-17 እንደሚናገረው አይደለም ደስታችን